አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ ሼር እያደረጋችሁ አበረታቱኝ ወንድሞችም ከልብ አመሰግናለሁ የኔ ውዶች። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። ዛሬ ደግሞ በሌላ ታሪክ ብቅ ብያለሁኝ። እናንተም ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እውነተኛ ታሪክ አስለቃሽ የቴሌግራም ፕሮፋይል ፓርት 1 ክፍል 1። እሺ፣ ሂክማ እባላለሁ። ተወልጄ ያደግኩት በመዲናችን አዲስ አበባ ገርጂ አካባቢ በሚባለው ሰፈር ሲሆን ለቤተሰቦቼ ብቸኛ ሴት ልጃቸው ነኝ። ቤተሰቦቼ ለኔ ያላቸው ፍቅርና ስስት በቃል የሚገለጽ አይደለም። ፍላጎቴ ሳይዛነፍ አቀማጥለው ነው ያሳደጉኝ። በጥሩ ስነ ምግባር በእስላም ተርቢያ ዲኔን እያስተማሩ የአንድ ብቁና ንቁ ሆንላቸው ዘንድ ተንከባክበው አሳደጉኝ። የኔም የዋዛ አልነበርኩም። በትምህርቴም ሆነ በቅርአቴ ስለ ጉብዝናዬ ኡስታዞችና መምህራኖች ምስክር ናቸው። ቦሌ መድኃኔዓለም ፕሪፓራቶሪ ስኩል የ12ኛ ክፍል ተማሪ ነኝ። ጓደኞቼ ስለኔ መልካምነት አውርተው አይጠግቡም። መምህራኖቼ ገና በዛ የአፍላነት እድሜ አንድ ብሎ የሚጀምርበት ፈርስት ኤጅ ተብሎ በሚጠራው እድሜ ክልል ውስጥ ሁኜ የባህሪ ለውጥ ያለማሳየቴ ለመምህሮቼ ትንግርት ሆኖባቸው ነበር። ከዛም በኋላ ለኔ ያላቸው ውዴታም ክብር ከፍ እያለ ነው። እንደ ትልቅ ሰው ጓደኛቸው አርገው ያዩኛል። አባቴ የመንግስት ሰራተኛ ሲሆን ሸዋሮቢት በምትባለው ከተማ ነበር የሚሰራው። ብዙ ጊዜ ፊልድ ስለሚበዛበት ከሸዋሮቢትም ወደ ሌላ ሀገር ይሄድ ነበር። እቤትም እማ ብዙ ጊዜዋን ከኔ ጋር ታሳልፋለች። አሁን ላይ ሰዎች ለሚወዱት ማንነቴ ግንባታ ኡሚ ከፍተኛውን ድርሻ ትወስዳለች። ወደ መልካም ነገር የምታመለክተኝ መንገድ መሪዬ ኡሚ ናት። አባቢ ለእማ ልዩ ፍቅርና ክብር አለው። መልካምነቷና ብልህነቷን ያደንቃል። በተለይ ደግሞ የአይኑ ማረፊያ የሆነችውን አንድ ልጁን ዲኗን እንድታውቅ መንገድ መሪ ሆናት ልጇም በሰው ዘንድ ተወዳጅ እንድትሆንላት ከፍተኛውን ድርሻ ለወሰደችው እናቴ አድናቆቱ ከልብ ነው። እኔም አላህ ኸይርን ሽቶልኝ ዲኔን አስገንዝቦኛል። አንድ ስህተት እንዳለኝ አውቀዋለሁ። የሰው ልጅ ነኝ እና መሳሳቴ አይቀርም። ጓደኞቼ ሁሉ ፕሮፋይል ፒክቸር የራሳቸውን ፎቶ ስለሚያደርጉ በጓደኞቼ ግፊት እኔም ፕሮፋይል የራሴን ማድረግ ጀመርኩ። ማድረግ ከጀመርኩ ሰነባበትኩ። ፎቶ መነሳቱ ሀራም መሆኑን እያወኩ ግን ጓደኞቼ ጋር ሰርግ በሚኖርበት ሰዓት ትምህርት ስንሄድ የማስታወሻ ፎቶ እየተባለ እየተነሳን የፕሮፋይል ለማድረግ እንቸኩል ነበር። በዛም ላይ የማላውቀው ለማወቅ በተለያዩ ሶሻል ሚዲያ ላይ የዳዕዋ ጥሪ የሚያደርጉ ግሩፖች ላይ ተሳታፊ ሆንኩኝ። ዋትስአፕ እና ቴሌግራም የኔ የዳዕዋ ጥሪ መገልገያ ከሆኑ ሰነበቱ። ብዙ ግሩፕ ላይ እኔን አድ ያረጉኛል። በትምህርት ቤት የሚከፈቱ የሰፈር ልጆች የሚከፍቱት ግሩፕ ላይ ብዙ ግሩፕ ገብቻለሁ እገለገላለሁ። በቦሌ ፕሪፓራቶሪ ስኩል አንዱ ልጅ
ግሩፕ ከፍቶ በጣም ብዙ ተከታይ ያለው ኢስላሚክ ግሩፕ ሆኖ ነበር። ከዛም ውጭ ሌላ ግሩፕ ነበሩኝ። ፎቶዬን እቀያየር ነበር። የትዳር ጥያቄ በቤተሰቦቼ እየመጣ ትምህርቴን ልጨርስ እያልኩኝ አሳልፌያለሁ። እናቴም ግን የዩኒቨርሲቲ ውጤት ቢመጣልኝ አትማርም፣ ወደ ትዳር ነው እምትገቢው፣ ልጄ ወልደሽ ማየት እፈልጋለሁ እንጂ ዩኒቨርሲቲ ገብተሽ ጊዜ እንዲፈጂ አልፈልግም። ብቻ ትምህርት እንደጨረሽ ከተቻለ አንቺ ያመጣሽውን ባል እቀበላለሁ፣ ግን ኢማን የሌለው ከሆነ እኔ የጠየቁኝ ያዘጋጀሁልሽ ትምህርቷን ትጨርስ ብዬ የመለስኳቸው ስላለ እኔ የወደድኩትን እንደምወጂ እርግጠኛ ነኝ አለችኝ። እናት ወልይ ናት አይደል የሚባለው? እኔም እሺ ማሚ ነበር መልሴ። እኔም ተፈትኜ ውጤት ቢመጣም ዩኒቨርሲቲ ስላልገባ ወስኛለሁ። ብዙ የሚያወሩት የማላቃቸው ልጆች ቁጥሬን ከየት አገኛችሁት ብዬ ስጠይቅ ከግሩፕ አድራሻሽ ነው ቁጥርሽ የለንም ይሉኝ ነበር። ከዛ በብሎክ አሰናብት ነበር። ከእለታት አንድ ቀን ግን ከወትሮ ለየት ያለ ነገር አጋጠመኝ። ከማላውቀው ሰው በእኔ ቴሌግራም ቁጥር የድምጽ መልእክት ተልኮልኝ አየሁ። መልእክቱን ስሰማ ቀጥታ ወደ ፕሮፋይሉ በመሄድ ስለሱ ማንነት ለማወቅ እንዲረዳኝ ማየት ጀመርኩኝ። በጠቅላላ ኢስላማዊ ፎቶዎች እና ዱዓ ይበዛበታል። እኔም ለማጣራት ያክል ነበር ፕሮፋይሉን የፈተሽኩት። የድምጽ መልእክቱ ከ5 ደቂቃ የበለጠ ሲሆን ፕሮፋይል ባደረኩት ፎቶ አላህን እንዲፈራ ፎቶ ሀራም መሆኑን ያካተተ ሪኮርድ ነበር። አነጋገሩ በጣም አስተማሪ ነበር። ለመጀመሪያ ጊዜ እሱ ነበር ተይ ያለኝ። የማላውቀው ቁጥሮች ፕሮፋይል እያዩ ቆንጆ ሀይ የማይለኝ የለም። ቴሌግራም ስገባ የማላውቀው ቁጥር ይበዛብኝ ነበር። እኔ ግን ሀጅ ነብይ ጋር አላወራም ብዬ ማንንም አላወራም። ግን ምን ዋጋ አለው? በፕሮፋይል ከግሩፕ እያዩት መሆኑን የተረዳሁት ዘግይቼ ነበር። በጽሁፍም ከሀዲስ ከቁርአን ማስረጃ እያቀረበ ብዙ ትምህርቶችን ላከልኝ። እኔም ጀዛከላህ ብዬ ፎቶዬን ፕሮፋይል ያደረኩትን እንዳለ አጠፋሁ። ከዛም ግን ጎበዝ ዲነኛ እንደሆንሽ አውቃለሁ፣ ፕሮፋይል ፎቶው የአንቺን መሆኑን ሳይ በጣም ነው የገረመኝ። ሂክማ መቼ ጀምራ እንደዚህ ሆነች ብዬ ግራ ገብቶኝ ነው አለኝ። እኔም በመደንገጥ እንዴት ከአሁን በፊት ታውቀኛለህ እንዴት አልኩት። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አክብራችኋለሁ የኔ ውዶች። አይከፈልበትም። ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። እወዳችኋለሁ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።